ሰላም ቤተሰብ፣ ዛሬ ደግሞ በዚህ እንጀራ መጥቻለሁ። እንጀራ ትንሽ ቆየት ብያለሁ። እንጀራ ካልጋገርኩኝ ምጣዴ ተበላሽቶብኝ የትልቁ ምጣዴ ዛሬ በመጥበሻ ነው እየጋገርኩ ያለሁት። ዛሬ የማሳያችሁ ደግሞ የጤፍ የገብስና የአጃ እንጀራ ነው ማለት ነው። ሶስቱ አንድ ላይ ሆኖ ተቦክቶ አብሲት ተጥሎለት የሚጋገረውን እንጀራ ይዤላችሁ መጥቻለሁ። እኔ እንግዲህ ይሄው የትእዛዝ እንጀራ እንደዚህ እየጋገርኩ አስረክባለሁ የሰው ሳገኝ ማለት ነው። እና ዛሬ ደግሞ የሚያምር የሶስት አይነት እንጀራ በጣም የሚያምር ቅባታም የሆነ እዩት፣ የሚያምር ይሄን እንጀራ ዛሬ ደግሞ ጋግሬዋለሁ። ይሄስ ከተቦካ 3 ቀኑ ነው። 3 ቀን አብኩታችሁ የምትጋግሩት አብሲት አድርጋችሁ ማለት ነው ያመጣሁላችሁ። እርግጠኛ ነኝ ከቤታችሁ ስትሞክሩት ትወዱታላችሁ። እኔ ምጣዴ ቆየት ብላ ስለነበር አጋጣሚ ትልቁ ምጣዴ ተበላሽቶብኝ የቆየች መጥበሻ ሳልጠቀምባት የቆየች መጥበሻ ስለሆነች አሁን ግር ብሏታል መጥበሻዋ እንጂ በአሪፍ መጥበሻ ብትጋግሩት በጣም አሪፍና አይኑ የተከፈተ እንጀራ ይሆንላችኋል እናንተ። እኔ ግን ዛሬ መጥበሻዋ ትንሽ ከተጠቀምኩባት ስለቆየው አጋጣሚ ጎጎ የተቃጠለብኝና ምጣዴ በዛ ነው በሷ ስለጋገርኩት ትንሽ ፍስስ ብሎ ሊታያችሁ ይችላል አይኑ። ከዛ ውጭ ግን በጣም አሪፍ ነው። እንግዲህ ሳቦካኩ ደግሞ ይሄ ገብስ ይላል እዩት። ስገማሩጭ ይላል በትግረኛም በአማርኛም ገብስ ይላል ማለት የገብስ ዱቄት ይላል። ከዛ ይሄ ነው የገብሱ ዱቄት። ይሄን እንግዲህ ለክቸዋለሁ እናንተን ለማሳየት እንደገና ልስፈረው እንጂ ይሄ በጆኬ የእንጀራ ጋገሪያ ጆክ አለኝ በሱ 2 ከምናምን ነው። ቀይ ጤፍ ደግሞ ጨምራለሁ። ይሄ ቀይ ጤፍ ነው። ቆንጆ ቀይ ጤፍ ይላል፣ ዘመን ጤፍ ይላል። ይሄ ማበሻ ሱቅ ታገኙታላችሁ። ጀርመን አካባቢ ያላችሁ ሁሉም ቦታ አለ የአበሻ ሱቅ አለ ጤፍ ማለት ነው። ይሄን ይመስላል። እኔ ይሄን ገብሱን 2 በዚህ በያስኩት ጆክ 2 ሰፍሬዋለሁ እናንተን ለማሳየት በደንብ እንደገና እየሰፈርኩት ነው እንጂ ማለት ነው። እና በአንድ እጄ ነው ማሳያችሁ፣ ብዙም ላይ ይታያችሁ ይችላል። ሆኖም ግን ልክ እንደኔ ተመሳሳይ አድርጋችሁ አብኩታችሁ ካረጋችሁ ታሪፍ እንጀራ ታገኛላችሁ። እንዳልኳችሁ ዛሬ መጥበሻ ምጣዴ ተቃጥላብኛለች። ለዛ ነው እንግዲህ በዚህኛው አሁን በቆየ መጥበሻ በሱ ነው የምጋግረው። አማራጭ የለም። ካቦካውት በኋላ ነው ምጣዴ እንደማትሰራ ይወኩትና ምንም ማድረግ አልችልም። ይሄ ጤፍ ነው አሁን የምጨምረው። ለማንኛውም በዚህ ጆክ 2 ከምናምን የሚሆን በደንብ ሳልሰፍር ጤፍና እኩል ደግሞ እንደዚህ ገብስ አዘጋጀሁ ማለት ነው። ከዛ በኋላ እንግዲህ 1 ኪሎ ተግማሽ 1 ኪሎ ተግማሽ ሊሆን ይችላል ብዬ አስባለሁ። 1 ኪሎ ደግሞ ምን እናደርጋለሁ መሰላችሁ? ይሄን ማለት ነው። ይሄ አጃ ነው። ሁልጊዜ ለዳቦ በተለይ ለጥቁር ዳቦ ስጋግር እጠቀምበታለሁ። ለእንጀራም እጠቀምበታለሁ ከተለያዩ እህሎች ጋር አቀራቅዬ። ዛሬ ደግሞ ከዚህ ጋር እንደ 3 አይነት እንዲሆንልኝ ብዬ እንግዲህ በአጠቃላይ ወደ 4 ኪሎ ይሆናል ማለት ነው። 1 ኪሎ የአጃ ዱቄት፣ ገብሱ ደግሞ 1 ከግማሽ ይሆናል ብዬ አስባለሁ። ጤፉ ደግሞ እንደዛ አድርጌ በመስፈሪያ ሰፍሬ እንግዲህ እኩል 3ቱም ይሆናሉ ብዬ አስባለሁ። 4 ኪሎ ማለት ነው። በአጠቃላይ አንድ ላይ አድርጌ ለብ ባለ ውሃ እሽት አድርጌ አቦካዋለሁ። ዛሬ ባለቤቴ ነው እዚህ ጋር ያቦካልኝ። እኔ አጋጣሚ ወጥ እየሰራሁ ነበርና እኔ እሱን ላግዝሽ ታሳይኛለሽ እኔ ላግዝሽ ብሎኝ ያገዘኝ ያቦካልኝ ማለት ነው። ይሄን በደንብ መታሸት ስላለበት እኔ አጋጣሚ 2 ስራ ይዤ ነበረ። እሱ እንደዚህ ሞቅ ውሃ እየጨመርኩለት ለብ ያለ ሞቅ ያለ ውሃ ቢሆን አሪፍ ነው። ውሃው በደንብ አርጓሽቶ አቦካልኝ ማለት ነው። እኔ ለብ ያለ ውሃ መሆን አለበት። ውሃው ለስለስ ያለ ውሃ፣ በጣም የማያቃጥል በጣም ደግሞ እንትን ያለው የበረደ መሆን የለበትም፣ ቀዝቃዛ መሆን የለበትም ማለት ነው። ልስስ ያለ እንጀራ እንድናገኝ በደንብ አያሸን በደንብ አድርገን አብኩተን እንተወዋለን ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርቱኝ ወገኖቼ። በደንብ እንደዚህ ሽት ካደረግነው በኋላ እርሾ አዘጋጅተናል። ወደ እርሾአችን ገለብጥና ደግሞ እናቀጥነዋለን። እንደዚህ እንግዲህ ሊጡ ልስልስ እስከሚል ድረስ እያየን ውሃ እየጨመርን እናቀጥነዋለን። ውሃው እንዳልኳችሁ ሞቅ ያለ ቢሆን ይመረጣል ማለት ነው። እና በወንድ ሲታሽ ደግሞ የበለጠ ያምራል።
እጄ ሰባራ ነኝ እውነት ለመናገር ለማሸት ትንሽ ይከብደኛል። እጄ ግን ሆኖም ምንም ችግር የለውም እሰራለሁኝ። ከዛ በኋላ እርሾው ብዙ ነው። ትንሽ ቀንስና ውሃው በየጥቂቱ መቀጠን ስላለበት በአንዴ እንትን እንዳይልብን እንደዚህ እርሾውን ቀነስኩት ማለት ነው። እርሾውን ቀንሰን ወደዚህ እንጨምረዋለን። እዛ ወደ ማብኪያችን ከእርሾው ጋር አብረን ቀላቅለን እያሸን እናቀጥነዋለን ማለት ነው። በደንብ ታሽቷል። የምታዩት በቀላሉ ዝም ብለን የተውነው እንዳይመስላችሁ። በደንብ እቃውን እንዴት እንደሚለቀው እዩት። ሊጡ እቃውን እንኳን በደንብ አይዘውም። እንትን ሲል እጃችሁንም አይዛችሁም ሲጀመር ሲታሽ ማለት ነው። እና ከዛው ደግሞ አሁን ከእርሾው ጋር ደግሞ በደንብ እየቀላቀልን እርሾውን እየጨመርን ብዙ ነው እርሾ የተውኩት እኔ እንጀራው ሊጡ ብዙ ስለሆነ ብዙ እርሾ ነው ያደረኩለት። እንዲያርገን ሽት አድርገን እንግዲህ እኩል አዋህደን እንተወዋለን ማለት ነው። ያው እርሾውን እየጨመርኩ እመጣለሁ። እርሾ ብዙ ነው። እና ሰብስክራይብ እና ሼር ላይክ እያደረጋችሁ በሳምሪ ኩሽና ተመልከቱ። ቆንጆ ለአውደ ዓመት የሚሆናችሁ በማንኛውም ሰዓት ቆንጆ እንጀራ ለጉዳይ ለውራይ የሚሆናችሁ ማለት ነው። እንጀራ እንዲጋገርላችሁ የምትፈልጉ ማዘዝ ትችላላችሁ። በሳምሪ ኩሽና ጀርመን አካባቢ የምትኖሩ ማለት ነው። ጣይታ ክሰንከተልኩም ትደሉ ሰባት እተቱና ክንሰንክቲና ከምዚ ጽቡቅ ጌርና ሰንኪትና ክንወኩም እንክሊና ኤርትራውያንና ኳተይ ኢትዮጵያውያን ሁላትኩም እንጀራ ህዘዙ ናይ ትእዛዝ እንጀራ እንሰሪና ይህን ይመስላል። አሁን እንዲያርገ እንግዲህ የትእዛዝ እንጀራ የምትፈልጉ ዘዙ እያልኩ ነው። እንዲያርገን እንግዲህ አሽተን በደንብ አድርገን ቅጥነቱን መካከለኛ አድርገን በደንብ አላቀጠነውም መካከለኛ አድርገን 3 ቀን ውሎ ያድራል ማለት ነው። በሁለተኛ ቀኑ በማግስቱ አብሲት ነገ እጥለዋለሁ። ሁለተኛ ቀኑ ዛሬ ጧት ነው ያወቃሁት። ነገ ወደ ማታ አብሲት ጥየበት አድራለሁ። አብሲት ጥለውበታለሁ ማለት ነው። እና ቆንጆ ይሆናል ብዬ አስባለሁ። እንግዲህ እዩት፣ በማግስቱን እዩት እንዴት ነው እንደወረደ ማለት ነው። አሁን እኔ አጠር እያረኩ እያሳየኋችሁ ነው ማለት ነው። እና ይሄ በማግስቱ ወርዶ አድሮ ቦክቶ እዩት፣ ውሃ አቅሯል ማለት ነው። አያችሁት? ውሃ እያቀረረ ነው። አሁን ያቀረረው ውሃ ገና አዲስ ስለሆነ ምንም የሚደፋ ነገር የለውም። ከሱ ላይ ጨምሬ አቅጠኛ እዚህ ላይ ጨምርና 1 ማንካ 2 ማንካ አብሲት እጥላለሁ። እዩት፣ ሊጡ ብዙ ነው። በዛ ያለ አብሲት ነው የምጥለው ዛሬ። አብሲት ይወዳል። ገብሱም ስላልታመሰ ስንዴው ምኑ ስላልታመሰ አብሲት ብናደርግበት፣ ሶስቱም ጤፉም አብሲት የሚወድ ነው። ስለዚህ ከታመሰ ምናልባት ባዶውንም ያለ አብሲት ሊጋገር ይችላል። አሁን እንደዚህ አድርገን እናዋህደውና በጠለለው ላይ 2 ማንካ ጨምሬ ወይም 1 ማንካ ከምናምን አድርጋችሁ እዛ ወደ አብሲታችን ውሃ ጥጃለሁ እኔ። ይሄው ውሃ ይፈልቷል። ላይ ጨምራለሁ። ከዛ ይሄን እኩል እያማሰልን በደንብ እንዲወፍርልን እስኪወፍርልን ድረስ እናበስለዋለን። እዩት፣ ውፍር ብሏል። አሁን አያችሁት? ክሬሚክ እስኪሆን ድረስ ወፍሮልኛል። በደንብ ተክተክቷል። እኔ እንግዲህ አጠር እያደረኩ ነው ማሳያችሁ። እንዳልኳችሁ እያንዳንዱን ሂደት አይደለም ማሳያችሁ፣ ግን እናንተ ምን እንዳጨመርኩና ምን እንዳደረኩበት እንድታዩ ብቻ ነው። አጠር አድርጌ በ10 ደቂቃ ውስጥ ለማሳየት ነው ሞክረው። አሁን በረደ፣ መብረድ አለበት። በጣም ትኩሱን ካረጋችሁት ደግሞ ያኛውን ሊጥ ሁሉንም ሊጥ አብሲት እንዳያረግባችሁ። ከዛ ለብ ያለ መካከለኛ ውሃ ታወጣላችሁ። መካከለኛዋ ትቀዱና በዚህ ይሄን እናቀጥነውና እንዲያርገን ቀዝቀዝ ያለ ውሃ በጣምም ያልሞቀ ውሃ እንጨምራለን። እዛ እንዲያርገን በደንብ አብሲቱን የጓጓላውን እናዋህደዋለን ማለት ነው። ከዛ ወደ ሊጣችን እየጨመርን
እና እያጠለልን እንጨምረዋለን። ይሄ ወፍራም ነው እንዳልኳችሁ። በዛው በአብሲቱ ውሃ ነው የምናቀጥነው ማለት ነው። አያችሁት? ያልተቀጠነ አሁን ይሄን ካቀጠንኩት ያኛውንም ካቀጠንኩት ሁለቱም ተያይዞ በጣም ቀጭን እንዳይሆንብኝ ሿ ነው የሚለው። ስለዚህ አሁን በዛ ባቀጠንኩት የአብሲት ውሃ ወደዚህ ጨምረዋለሁ። ይሄን የአብሲቱን ውሃ ማለት ነው። በማጥለያ ተጠቅማችሁ ትንሽ እንትን ብሏል፣ አንኳር አውጥቷል ስለበረደ የሆነ በዚህ መንፊት ነገር ተጠቅማችሁ ብታደርጉት የበለጠ ያምራል። እና እዚህ ጋር እንግዲህ እየተጋገዝን ነበር ስንሰራ የነበረው። እንዲህ አርጌ እንግዲህ ፍርፍር አርጌ ወደ ውስጥ አስገባበታለሁ አብሲቱን ማለት ነው። ውሃ እያረግን ይሄንን መዛው እሽት እያደረግን ጓጓላውን እናዋህደውልን ይዋሃዳል። ይሄን እንደዚህ እያደረግን እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርቱኝ ወገኖቼ። ለእናንተ ይጠቅማል እያልኩ ነው በዩቲዩብ የምቀዳ ያለሁት እና ከተመቻችሁ ላይክ እያደረጋችሁ ውጡልኝ ወንድሞቼ ወገኖቼ። ለኔ ብርታት እንድትሆኑኝ አዲስ ነኝ ጠይቃችኋለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ ገለበጥኩት። አሁን ይህን በደንብ አድርጌ እንደገና አዋህደዋለሁ። አንዳንዶች በመፍጫ ያላቸው ይህን በመፍጫ ነው የሚመቱት፣ አይኑ የበለጠ እንዲያምርላቸው ይረዳዋል። እኔ ግን በእጄ ነው የምወደውና ምንም ነገር ከሚከንትን ሳልጠቀም የለኝም። ደግሞ እንግዲህ ሲበዛ ይበዛ ለስራ ምናምን ሲሆን በዛ ልንጠቀም እንችላለን። አልበዛ በዚህ በእጃችን በደንብ አድርገን እናዋህደዋለን። በደንብ ማዋሃድ አለብን። አሁን ብዙ ማቅጠን የለብንም። እንዲህ ብሎ እንግዲህ ከተቻለ ቢያድር አሪፍ ነው። ካልተቻለ ደግሞ ጧት አብሲት ጥላችሁ ከሆነ ማታ መጋገር ይቻላል። አሁን እኔ እንደዛ ነው ያደረኩት ስለቸኮልኩ ስለነበረ ትእዛዝ ነገር ነበርና እንደዛ ነው ያደረኩት ማለት ነው። አሁን እንግዲህ ይህን ቢያንስ 6 ሰዓት ማቆየት አለብኝ ወይ ቢያድር አሪፍ ነው። ጧት ውሃውን ቢጠል እንኳን በዛው በራሳችሁ አቅጥናችሁ በራሱ ውሃ አቅጥናችሁ ታረጉታላችሁ። እኔ 6 ሰዓት ብቻ ነው የቆየሁበት። እዩት እንግዲህ ውጤቱን ወገኖቼ። መቆየት ቢችል የበለጠ አይኑ የበለጠ ይከፈት ነበር። እንደገና ደግሞ የኔ ችግሩ ምንድነው መሰላችሁ? እውነቱን ስነግራችሁ ምጣዷ ቆይታለች ካልተጠቀምኩባት እንትን አላለችም። አይኑ በደንብ አልከፈተችልኝም ማለት ነው። ምጣዴ የእንትን ነበር ተበላሸብኝ። ትልቁ ምጣዴ ተበላሽቶብኛል። እንግዲህ እሱን እስከምገዛችን እያላመድኩ ነው እንዳዲስ ማለት ነው። እና አንዳንዴ ታነፍሳለች። ግን ቆንጆ ለስላሳ እንጀራ በእጃችሁ ስታያዩት ሶፍት የሆነ እንጀራ ጋግር ያለው ማለት ነው። ይኸው ይህንን ይመስላል። አያምርም? ለስላሳ ነው፣ አሪፍ ነው። ብታስቀምጡት ደግሞ እስከ 2 ሳምንት ድረስ ምንም አይልም። ሰበከቱ ደግሞ የሚያምር ጫንቃው ነው የሚባል ሰበከቱ በጣም ያምራል። ከኋላው ከሁሉ ያምራል ማለት ነው። ይሄን የመሰለ እንግዲህ ማአት እንጀራ የጋገርኩት እኔ እንግዲህ እስከ መጨረሻው ጋግራለሁ። ከእናንተ ጋር ግን እንግዲህ ጫፉንና አቦካኩን ካሳየዋችሁ ይበቃል ማለት ነው ወገኖቼ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርቱኝ። በአውደ ዓመት ደግሞ ጤፍ ብቻውን ጋግሬ ደግሞ እስከ አብሲቱ ወይም ያለ አብሲት አሳያችኋለሁ ደግሞ ማለት ነው ቤተሰቦቼ። ያው ሙያን ለማመድ ለማለት ነው። ደህና ሁኑልኝ። ባይ ባይ።